አስተያየት መስጠት ከፈለግሽ አስተያየት ቆይ አዎ ቪዲዮ አለ ዩቲዩብ ላይ ቆይ አዳምጪ አንቺ ብቻ አይደለሽም ንግግር አውቃለሁ ብሎ አንዳንዴ መናገር ዋጋ ያስከፍላል ስለዚህ ሰው ስትናገሪ እከሊ እኔ አንቺን አላውቅሽም ስለ ሁለት ዩቲዩብ ላይ ስለሚታይ ሰው ሲነጋገር ፐርሰናሊ መተሽ ሰውን አታስተር ቆይ አዳምጪ አትናገሪም ስለዚህ እዛ ቤት ውስጥ እኔ ስትናገሩ ችግር የለም ካንቺ አፍ ግን አሁን እዚህ ጋር ስላገኘውሽ እንጂ ትዝም ብሎኝ ማለትም መፈልጌ አይደለም እኔ እንደዚህ መምል ሰው አይደለሁም ግን በጣም ስትናገሩ ነበርና አንድ ነገር ልነግርሽ ነው አሁን የገባሁት ለምን ተናገርሽ አይደለም መናገር መብትሽ ነው ግን ስትናገሪ ንግግር አወኩ ብሎ ዝም ብሎ ሰው አይናገር አስተዊ እና ደግሞ ፐርሰናሊ በግል እከሌ ብለሽ እንደዚህ ስለኔ ማውራት ማትሺም አታቂኝም ማን እንደሆነ ስለኔ ማንነት ስለዚህ ልነግርሽ እዚህ ጋር የገባው ጥሩ አይደለም ገና ለገና ንግግር አውቃለሁ እኔ ነኝ የምናገረው እኔ ነኝ የምሰማው ወይም ደግሞ ሌላው ሰው ጥሩ ነው ይለኛል ብለሽ አንድ ሰውን ዝም ብለሽ ማውራት ጥሩ አይደለም መጥፎ ልሁን ጥሩ ልሁን እኔ ራሴን አውቃለሁ ሰዎች ሲናገሩ እዚህ ላይ ጥሩ ሆነው ሊናገሩ ይችላሉ መጥፎ ሆነው ሊናገሩ ይችላሉ ወይም ደግሞ ስለ አንድ ነገር አስተያየት ሊሰጡ ይችላሉ አንቺ ግን በግል እቺ እያልሽ መሳደብሽ ጥሩ አይደለም ልልሽ ነው እና እዚህ ጋር ስላየውሽ እንጂ ማለትም አልፈልግም ከዚህ በኋላ ግን ስታወሪ ከቻልሽ በጣም ነበር ስትሳደቡ የነበረ በነገራችን ላይ ስሚ አቅልየውን አንድ ነገር ልንገርሽ ቆይ አዳምጪ በነገራችን ላይ እዚህ ጋር አስረግጬ የሚያጥሽ ሁላችሁም እዚህ ሁላችሁም ስለናንተ ቆይ አንዴ እቅር በልሽ እኔ ሰውን አልሳደብም እቅር በልሽ እኔ አንቺ ዩቲዩብ ላይ ቪዲዮ አለ አዎ ቪዲዮ ዩቲዩብ ላይ ኦብሲዬ የሚሆን ወዘርዬ የኔ እናት ማለት ነው ተረጋግታችሁ አውሩና ፊቱ ይሄ እንትና እናንተ ኮሜንት አታጠራጥሩ ወይ ነው የፈለ እንትና ጀግና አትባሉ በቃ ይታረቁ እነሱ ከተጣሉ እንደዛ እንድትሆኑ አልፈልግም ይታረቁ ቶ ሳኒ አንድ ያዳልኩ ሳኒ እኔ ትንሽ አይደለሁም ጀግና ስለተባልኩ ምንነሳ ሰነፍ ስለተባልኩ ወድቃየሽ ወጣች ትልቁ ነገር ግን ታቁም ስለኔ ፐርሰናሊ በግል እንዳትል ብዬ ነው ሰምቼዋለሁኝ በደንብ አለ ቪዲዮም ለዛ ነው ሰላም ዋሉ ይቅርታ ስለረበሽኳችሁ አስገቢና አውሪ የራሳችሁን ችግር እሺማ ቻው ሸቃሌ የቲክቶክ ምንድሮች ማነው ተመርማሪ አለ ሁሉ እኔ ባለቤት ሁሉ እኔ ተወዳጅ ሁሉ እኔ ታዋቂ ሁሉ እኔ አይሸቃል ሽንት ቤት ሁሉ ያጥባል ግን አይ ፈጣሪ ለማንኛውም ኦብሲ የምትባሉ ልጅ አንድ ቀን መጥፎ ነገር ስታወራ ሰምቼ አላውቅም እሷ ድንገት ሌሎቹ ሲያወራ ሰምቼ አንዴ ባይዘው ያውሩ እናንተ ደህና ነገር ስታወራ ብቻ ነው የምሰማት ማለት ነው ደህና ነገር ስታወራ ነው የምሰማት እንጂ እንደዚህ ሌላው ሲያወራ ሰማት ትችላለች ቁጭ ብላ አስገብ እየሰማችሁ እሺ ስልክ ብቻ ጡን ነው አትበሉ ደግሞ ግን ሲያውሪ ማለት ነው አንቺ ከቤቱ ጀምረሽ ነው ይቅርታ የጠየቅሽው ይመስለኛል አንዴ ቆይ ሊስተኒ ከይቅርታ ጋር ቆይ አንዴ እንትን ልብስ ላለብሳትና ሴትዮን ቆይ አወራችኋለሁ ኦኬ ችግር የለም ጋይስ ሁላችሁም መጥፎ ነገር እናወራ በቃ ምንም ጥቅም የለም እግዚአብሔርን ምንም አይጠቅመንም ማውራት ምናምን ሚሚ መጣች ሚሚ ግን ቤታው አይደለም ትላለች ብቻ ጀምሩ
አዎ እኔ ቡና እያፈላሁ ነው። ቡና ሳትጠጡ አትውጡ ሁላችሁም። ሀይ እናንተ አትቀልዱ። እዚህ ቁም ነገር አይደለም እንደዚህ ነው። እኔ ቀልድ አይመቸኝም። ቁም ነገር ጊዜ ቁም ነገር፣ ቀልድ ጊዜ ቀልድ ነው የሚመቸኝ። ሶሪ። አዎ ሰኒ እውነት ነው። ሚሚ እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እንዴት አደራችሁ? ሁላችሁም ሰላም ብያለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ ሚሚ? አለሁኝ እግዚአብሔር ይመስገን። ደህና ናችሁ? አለን አለን። እናንተ ቤት የመጣው ነገር ተሲኖ ፈጣሪ አድርጎ እዛ ዛሬ በጣም ችግር ተፈጠረ። ሰማሽ አይደለም? ማታ እንጂ ቤትሽን ክፍተሽ ባይዘው ነግራለች። ግን ሁለተኛ ከይቅርታ ጋር እኔ ብዙ ቤቴ ከከፈትኩት አሁን አመት ሊሆነኝ ነው። አዲስ አይደለም የኔ ቤት፣ ማንም ያውቃል። ቤቴ ከፍቼ እሄዳለሁ። ልጆቹ አሉ። ክፉ ነገርም አያስተናግዱም። ክፉ ነገር ማንም ብሩኬን ወዶ ሃይሚ ዝቅ የሚያደርግ ሰው የኛ ቤት ማንም ያውቃል። አናስተናግድም። ሃይሚን ወዶ ብሩኬን ዝቅ የሚያደርግ ሰው የኛ ቤት አናስተናግድም። ማንኛውም ኦዲየንስ ያውቀዋል። ሁለቱም ለይተን ወይ ብሩኬ ቤተሰብ ስለሆነ እኔ ብሩኬ አንድ ቀን ከፍ አድርጌ እኔ ቤት ላይ ታውቃላችሁ። እናንተም የሃይሚዬ ደጋፊ የሆናችሁት ወይ የብሩኬም ደጋፊ የሆናችሁት አንድ ቀን ማናችሁም ከፍ ማናችሁም ዝቅ። ለምን እኔ ብሩኬ ከፍ ባረገው እኔን አይወደኝማ። ሚስቱን ጣልቼ እኔ እነሱ ከፍ ማድረግ አልችልማ። ነገ አንድ ስለሚሆኑ ተጋብቶም ስለሚኖሩ ይሄ ነገር መናገር ስለምፈልግ ነው። የትናንትናው የተፈጠረው ነገር አላውቅም። ትናንትናውን ይሄን የተባለው ነገር አንዴ እዚህ ጋር እየተወራ ያለው ሃይሚን ከፍ አድርገሻል፣ ብሩኬን ዝቅ አድርገሻል፣ ብሩኬን ከፍ አድርገሻል ማድረግም አልችልማ ሳይሆን ኖ እንደዛ አይደለም። እዚህ እየተወራ ያለው ምንድነው? ፐርሰናል እናንተ መነካት የለባችሁም። ሃይሚ ፕሮፋይል ብቻ ስላደረገች መነካት የለብንም። ገብቶሻል? እኔ እያልኩ ያለው እንደዛ ነው እንጂ ሃይሚና ብሩኬ ጋር አትሄዱ። እዚህ ጋር ማለት ነው ሃይሚና ብሩኬ አይወክልም ይሄ ነገር። እናንተ እኛ ብቻ ነው የተነሳን ስለ ሃይሚ። እናንተም እኛ መንካት አንችልም፣ እናንተም ደግሞ እኛ መንካት አትችሉም። ተከባብረን ነው እንጂ እኛ ማንም መንካት ነክተንን አናውቅም። እኛም እናንተ መንካት አንችልም፣ እናንተም እኛ መንካት አትችሉም። እናንተንም ማንንም ምን ያለው ልጅ ሰኒ ተግባባን። እዚህ ጋር ተከባብረን ነው። ቲክታክ ነው። አዎ እኛ ማንነካም እናንተም አትነኩንም። እስከዛ ድረስ ማንንም ነካም አናቅም። ምንነካውን ብንናገርም እኔ መናገር እንኳን ብፈልግ ወብሴ ብዙ ጊዜ እኛ ቤት ይሄን አትናገሪም ብለ አሁን አንዳንዴ አሉ የብሩኬ እህት ነን ብሎ ሃይሚን የሚነኳት አሉ። የብሩኬ ሃይሚ ነን ብሎ ብሩኬ የሚነኩት አሉ። እዛ ጋር ግን የሆነ ቢያምሽም አልናገርም። ለምን ወብሴ እንዳትናገሪ። አንደኛ ነገር ቤተሰብ ይጋጫል። ለምን እነዚህ ልጆች ነገ ዞሮ አንድ ስለሚሆኑ ሌላው መሀል ላይ ነው የሚቀረው። እነሱ መቼም አይለያዩም። ሃይሚም የሰደቡት ሃይሚም የሚሰድቡ ብዙ አሉ። ለመጣል የሚፈልጉት መቼም አትወድቅላቸውም። ነገ ደግሞ አምሮባት አንድ ሆና ባሏን አግብታ ልጅ ወልዳ ስትመጣ ያፍራሉ። ወይ ብሩኬ ለመጣል ተዘጋጅቶ ብሩኬ የሚሰድቡ ሁሉ አንድ ሆኖ ሲመጡ ነገ ታፍራላችሁ። ይሄ ነው። አሁን አንቺ እኛ ነካችሁ። ቆይ ተረጋጊ ማዛ። እኔ አሁን ያወራሁኝ ያለው ታወራለሽ በተራሽ ተረጋጊ። አንዴ ተረጋጊና ብሩኬም እኮ ሃይሚም እኮ የነካ ሰው የለም። እዚህ ጋር እኮ እያወራችሁ እኮ አንቺ ቤት ስላወራች ይቅርታ ጠይቃ ሄዳለች አይደል እንዴ? ወደ ብሩኬ ግን ወደ ሃይሚ ጋር እንዳትሄጂ። እኔ ያወራሁኝ ገሱ ነው ያወራሁት ያለው። አንቺ እንደገሱ ዝም ብለሽ ማዳመጥ አትችይም። ሚሚ አንድ ነገር ልንገርሽ፣ እዚህ ጋር አሁን መጥፎ ነገር እነሱ ማን እኔ ከማን ጋር ንግግር የለኝም። እኔ ሰሚ ቤት የተወራ ነገር ለመናገር ነው የመጣሁት። ገባሽ? እዚህ መጥፎ ነገር ማን ነው ያወራው? ሸው አሁን ማን እዚህ ቤት የተከበረ ቤት እዚህ መጥፎ ከተወራ ገስት የኔ ገስት ለምን መጥቶ ነው እዚህ ጋር የተዘቀዘቀው? ይሄ ጥያቄ መልሽልኝ። ልጅሰን የኔ ካንቺ ጋር ነው። አሁን አንቺ የኔ ቤት ለምን ተሰደብኩኝ አሪያሹ? በምን ምክንያት ተዘቀዘቀ? የተሳደቡበት ምክንያት ንገርኝ። ሁሉ ነው የተሰደበው። ገብቶሻል አይደለም? ልጅ ሀብ ለእናንተ ደውሎ ነግራችኋል ወይ? የሃይሚ ኦዲየንስ ነው ብሎ ነግሯል ወይ ነው ጥያቄያችን። ገብቶሻል አይደል? አሁን ለምን እዚህ ጋር ታስገቡታላችሁ? አብ የሃይሚ ደጋፊ ብሎ ተናግሯል ቪዲዮ ላይ። ገና ነገር አመጣሹ ሀብን እዛ ቦታ ለምን ታስገባለሽ ካልሽ እናንተ ናችሁ እኮ ነገር እዛ ጋር እናንተ ሀብ ማን ነው ሀብን ቪዲዮን አንስቶ እዛ ጋር የተናገረው? ስለ ሀብ ነው ቪዲዮ ደግሞ ሀብ ተደውሏል፣ ስልክ ተደውሏል ስላለ ብቻ እኮ ነው እዛ እየተወራ የነበረው። ብሩክ የተደወለ ብሩክ ደጋፊ ያለ ሃይሚ ደጋፊ ያለ አላለም እኮ ኦዲየንስ ነው የተናገረው። ስለ ኦዲየንስ ማንንም ኦዲየንስ ያላየው ነገር ዝም ብሎ ለምን ያወራል?
እሱ የተናገረው ማለት እናንተ ማለት ነው አይደለም። ወይ እኔ የምጨርሰው ነገር አለ ሚሚ፣ እኔ ጨርሼ ልሄድ። ሴትዮ በጣም ትያለች ነውና ሚሚ ማለት ነው እዛ ጋር እየተወራ የነበረው ስለተደወላ ነው። ግን ስለተደወላ እየተወራ ስለሆነ ሚሚ ማለት ነው አንድ ነገር ንገር። ሚሚ አልሰማችም። በቃ ታያት ሀብን አይወክልም ይሄ ነገር ሀብ አላለም። ግን እናንተ ለምን አወራችሁ ነው? እናንተ ቤት እየሰማችሁ በጆራችሁ ለምን ተወራ ነው ጥያቄ። ሀብ አላለም። ሚሚ አልሰማችም። ታያት ኦብሴ ሰምታለች። ሚሚ ታይ እስቲ አንዴ ሊሰኒ ለትና ሚሚ አንዴ ለውጣኑ ሴትዮ የጮችብኝ ነውና የሁላችሁ እኔ ራሴ እጨርሰዋለሁ። አዎ አንቺ ጨርሺ። እኔ ቆይ ልጨርሰው። እኔ እንኳን ዩዘርን አሁን እዚህ ጋር ዩዘር የመጣችው ማለት ነው። እንኳን ዩዘር መሳደብ ስሟን ጠርቼ መሳደብ ይቅርና አንድ ሰው አንድ ቀን እኔ ወጥቼ ተናግሬም ዩዘር እንደዚህ ማን ምንድነው ያለችው? ያንን እኔ ተናግሬ ዩዘር እዚህ ጋር አሁን ወጣለች። ዩዘር እና እናንተ ሰኒ ልጆች በጌታ ሰኒ ልጅ ወልዳለች እንዴ? ምን አገባ ሰኒ እኛ በኩል ላይ ጌታ ካለች ቤት መጣ ታነጋግረን በሰኒ ቤት አይደለም ታነጋግረን። ከተሰደበች ቤታችን መጣ ማነጋገር ትችላለች። ሰድባኛለች፣ ሰደበችኝ አለችኝ። አሁን እኛ ያለን ልጆች ቤት ልጆች ጋር ነው ያለን ነገር መጨረስ የምንችለው። ስለሱ እኛን አይመለከትም፣ አልገባንበትም። አታውሪ ስለሷ። ከሰደብሻት ከሰደብናት ቤት አላት መጣ መናገር ትችላለች። ሲሚ ሁዜ አንቺ ሚሚ ማለት ነው። ሚሚ ደግሞ ሰከንድ ባይ ምን ሆነሽ ነው? በጣም ፈጠርሽ ሞቀሽ እንደ ምን ሆነሽ? አሊ ከተሰደበ ካለ እዛ ጋር መጥቶ ማነጋገር ይችላል። ሚሚ ማለት ነው። እነሱ ሁለቱም ማለት ይተዋወቃሉ፣ ማታረቅ ይችላሉ። ግን አንቺ መሀል ላይ እንዳትገቢ፣ ገባሽ አይደለም? መሀል ላይ ምንም እንዳትገቢ። አሁን ሚሚና ሁዘር ይታረቁ ይችላሉ፣ ይጣሉ ይችላሉ። እኛን አይመለከትም ይሄ ነገር። አንድ ሰው ስለተጣላ አንቺ ኦብሲን ስለምታቂ ብቻ ለሷ ማገዝ የለብሽም። እኔ ደግሞ ሁዘርን ስለሚያውቃት ሁዘርን ማገዝ የለብሽ። እውነቱን እንቅጭን ነው እዚህ የምናወራ። ገባሽ አይደል? እኔ እያልኳችሁ እዛ ቦታ ትላንትና ቤታችሁ ከፍታችሁ ለሀብ ጋር የተደወለው የሃይሚ ኦዲየንስ ነው ስላላችሁ ብቻ ሃይሚ ኦዲየንስ ነው ብላ አላወረችም። እኔ ምንድን ነው የምታወሩት እናንተ? የሃይሚ ስለሳኒ ቤት አትበሉ። የሃይሚ ፕሮፌል ያደረገው ሙሉ ነው የተሰደበው። ገባሽ? ሚሚ አልሰማችም መሰለኝ። እኔ አልገባኝም። ኦፕስ ቡና ላይ የለችውና ሁላችሁም ማለት ነው ካጠፋው እኔ ለውጣ ነው። በጣም ይቅርታ። ሴትዮ እየጠራችኝ ነው። በጣም ይቅርታ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ይሄው በቤቱ ስም ሁላችሁም ሚሚ ውጪ የምታውቂው ነገር የለም እንዳታወሪ። ሁሉንም ነገር በጣም ይቅርታ እናስተካክላለን። ያስከፋናቸው ልጆች በሙሉ ጨረቃ ፋሚሊ በሙሉ የተከፋችሁ በጣም ይቅርታ። በቤቱ ስም ይቅርታ እንጠይቃለን። ሊሰኒ እናመሰግናለን፣ እንወዳችኋለን። ጠርተሽን ጥፋታችን በሙሉ ስለተናገርሽው አንቺም በጣም እንወድሻለን፣ በጣም እናከብርሻለን። ሌላ ደግሞ ከኔ ጋራ ችግር ያላችሁ ሰዎች ልክ እንደ ዩዘር ቤታችሁ ኑና ተናገሩ። የማንንም ስድብ የማንንም እኔ ማንም እንኳን እኔ ሰውን ለመሳደብ ሰው ሲሳደብ እኔ ማስቆም ሰው ነኝና በጣም ይቅርታ። ከሰው እኮ ስህተት ሊኖር ይችላል፣ ስህተት ይኖራል። እኔ ትክክል ነኝ የሚል ሰው ትክክል አይደለምና እኛም ትክክል አይደለንም። ያጠፋነው ነገር በሙሉ ጨረቃ ፋሚሊ በጨረቃ ፋሚሊ ስም በጣም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። አይለምድብንም። እናንተን የሚነካ እኛን የነካ ሰው ነውና በጣም ይቅርታ። ሁላችሁም አመሰግናለሁ። በቃ ይሄንን ነው የምንፈልገው። በቃቸው። እሺ አመሰግናለሁ። ደደጊ እናመሰግናለን። አክብረሽ መጥተሽ ይቅርታ ስለጠየቅን በጣም እናመሰግናለን። ይችላል እናንተ የነካ እኛንም የነካ ነውና ሁላችንም ልጆቻችን ይዘን ወደፊት ነው እንጂ እኛ መጣላት ወይም ለከምን እንደዛ ከኔ ጋራ ደግሞ ችግር ያላችሁ ሰዎች ቅድም ያልኩሽን ሰምተሻል። ቅድም ምን እንደሆነ ያልኩሽ ፕሮፌል ስላደረገ ብቻ ያልኩሽ ያወራውሽን ስለሰማሽ ሁለተኛ የኛ ስም እንዳይጠራ አስተካክላለሁ። ሁሉንም ነገር
ይኸውላችሁ አላፍትና ወስጄ ሁሉንም ነገር አስተካክላለሁ። ሁላችንም በፍቅር ነው እንጂ መኖር አለበት። እንትና ተሳደበች ምንም ሰው መሳደብ አያስፈልግም። አዎ ከኔ ጋራ ደግሞ ብር ያላችሁ ሰዎች ማለት ነው ሰው ቤት ሳይሆን ቤታችሁ ጥሩኝና እንደ ልክ እንደ ሊሰጥ ማለት ነው። አንቺ አሁን ቡዘር ጋር ራሱ መጣላት የለብሽም። በስነ ስርዓት አወርታችሁ ፊቱ ነገር ገባሽ? አወርታችሁ ፊቱ እንጂ ማሳደብ ምናምን አያስፈልግም። እኔ አልሳደብም ማለት ምን እኔ ተሳድቤ ላውቅ? እኔ ሃናን ታውራ አንዴ እኔ ላውራ አንድ ጊዜ እሺ እኔ እዚህ ጋር ማለት ነው ኦብሴንም ሚሚንም ይቅርታ ልጠይቅ እፈልጋለሁ። ትናንት በንዴት ነገሩን ባለማጣራት ሚሚ ስሟን ሁሉ ጠርቼ ነው የተናገርኩትና እዚህ ጋር ሚሚዬንም ኦብሴንም ጠቅላላ እዛ ገስት ላይ የነበራችሁት በጣም ይቅርታ እሺ። ያው ያለ መገናዘብ ስለሆነ ይቅርታ እሺ። አዎ ያንቺም ደርሶናል። በጣም ተናድጄ ማለት ነው እዚህ ጋር አንድነት እንፍጠር እየተባለ ለምን ይደረጋል በማለት ኢሞሽናል ሆኜ ተናግሬያለሁና በጣም ይቅርታ። እዚህ ጋር ሚሚንም እኛ ስሟን ጠርቼ አንቺ ጋር ስህተት ያለው ደግሞ ልንገርሽ ናንዬ እኛ ይኸውልሽ ወሰነናል። የወሰኑ ነገር ምን እንደሆነ ታውቂያለሽ? ከሁለቱ ልጆች ለምን ይኸው ከሁለቱ ልጆች ግን ሃይሚና ብሩኬ ካሉበት ቤቱን እንዘጋለን። ግን ከሁለቱ ልጆች ውጪ ከመጣ እኝኝ የሚባሉትን ሰዎች ማንንም ገዝታችን ዘግተን አንወጣም። ሀብም መጣ መለኛም መጣ ማንም መጣ ቤታችን ካሁን በኋላ በስነ ስርዓት ልጆቹን የሚያስታርቁ ከሆነ ልጆቹን አስታርቆ ከሁለቱም ጎን ሆኖ ቆሞ ካላወሩ በስተቀር አንዱ መጥቶ እኝኝኝኝ እንደ ብሩኬ እንደዚህ ነው ሃይሚ እንደዚህ ነው እኝኝ ከሆነ ገዝታችን ዘግተን አንወጣም ብለን ወስነን ነው የተቀመጥነው። አየሽው እዛ ጋር ሃይሚ የኤፋ የተለቀቀ ቪዲዮ እኛ ገዝተን የተለቀቀ ትናንትና አንቺ ጋር ያለው ማለት ነው። አይተን ጨርሰን ስንመጣ ሌሎቹ ልጆች አላዩም። እኛ ጨርሰን ነው ቤቱን የከፈትነው ማለት ነው። ሃይሚዬ እዛ ስላለች ነው። ኤፋ ብቻውን ቢመጣ እኛ ቤቱን አንከፍቱም ነበር። ለምን ትክክለኛ ካወራ ልጆቹን ለማስታረቅ አንድ ጎን ለጎን ሆኖ ካወራ ቅርታ ሄዶ ጠይቆ ካወራ ሄደን እናያለን። ሀብም እንደዛው መለኛም እንደዛ እኝኝ የሚሉ ሰዎች ማወቅ የምትፈልጉ ሰዎች ማለት ነው። ለምን ሀብቴ ስለመጣ ቤቱን አልዘጋችሁም? ለምን ኤፋ ስለመጣ ቤቱን አልዘጋችሁም? ለምን አከሌ ምናምን ካሁን በኋላ ልጆችን አንድ የሚያደርግ ቃል ካልተናገሩ ከገስታችን አንዘጋም ብለን ወተን ነበር። ከዛ የኤፋን አይተን አይሚዬ አለች ኤፋን አይተን ጨርሰን ነው ቤቱ የተከፈተ። ከዛ ምን ተባለ? የሀብ አላየንም በጭራሽ። እኛ ቤቱን አልዘጋንም። ሀብ ሲመጣ አልተዘጋም። እንደውም መዲና የምትባል እኛ ቤት መጣችና እናንተ እኮ ሀብ ቪዲዮ ለቋል አለች። ምንድነው ደግሞ ያለ ብለን እንደዚህ ብሏል እንደዚህ ብሏል አለ። ቤት አልተዘጋም። ወብሴ አንድ ሴትዮ ተጠራትና በመሃል ታቋርጣለች። ወይኔ ኢትዮጵያም ይሆናል ልጅ ሰኒ ሁላችሁም እዚህ ጋር ያላችሁት የልጅ ሰኒ ቤተሰብ ናችሁ። ልጆቿ በሙሉ ነገሩ እዚህ ጋር ቢቋጨው ይሻላል ማለት ነው። ሁላችሁም ከልብ ይቅርታ ጠይቃለሁ። እኔ ነገሩ ላይ የለሁበትም። አሁንም ሳላቅ ነው ይቅርታ የምጠይቀው። የሰማሁትም ነገርም የለም፣ የተናገርኩትም ነገር የለም፣ የተወራም ነገርም ከዩቲዩብ ላይ አንስቼ ግን የተወሰነው አዳምጫለሁ። ሲቀጥል ደግሞ እኛ ቤት መታችሁ የሆነው ማልሆነ መታችሁ እዚህ ጋር የምታወሩት ከዚህ ጋር ያለው ደግሞ እዛ ጋር መታችሁ የምታወሩ ልጆች ጥንቃቄ አድርጉ። ወሬ ማመላለስ ለማንም አይጠቅምም። ሰው ለሰው ለማጣላት ሰው ማጣላት ለጊዜው ምናልባት ሚሚ ማለት ነው ወሬ አታውሩ። ሰውን ማስታረቅ ነው እንጂ ማጣላት ማንንም አይጠቅምም። ኖ ሲሚኝ እዚህ ቤት ማለት ነው ማንንም እና እዚህ ጋር እኔ በቃ ጨርሻለሁ። ነገር እኛ አንዴ
እኛ ሁሉንም ነገር የሃይሚ ፕሮፋይል ያደረጋችሁ እናት መዘግዘግ፣ ሰውን መዘግዘግ ተው ተባብለን እኛ የተሆኑ ሰዎች ነን። ገበሽ ከማንም ጋር አንነካከም ብለን የተሆኑ ስንት ነው 3000 ሰው አለ ነበር ይሄ ቀን ማለት ነው። እኛ ስናወራ ማለት ነው። ገብተሻል አይደለ? 3000 ሰው የነበረበት ቦታ እየጨረሰን ሰዎች ነን። ማንንም አለመዘግዘግ፣ ማንም ጋር አለማጣላት። ግን እናንተ ግን ዝም ብላችሁ ሰውን ትነካሉና ሃይሚ ሄዶች እንድትሉ አልፈልግም። ሃይሚ ፕሮፋይል ያደረገው ሰው እንድትሉ አልፈልግም። እኔ ይሄ ነው እያልኳችሁ ያለው። ገበሽ አይደለ? መውደድ የራሱ መብት ነው። ማንም ሰው መውደድ መብት ነው። ልጅ ሰኒ ልንገርሽ፣ መውደድ መብት ነው። ግን እናንተ በሚቻላችሁ አቅም ልጆቹን አንድ የሚሆኑበት መንገድ ማድረግ ነው። እኔ ነገርኩ። እኔ ለኦፕሲ እዛ ጋር የኛ የብሩኬ ደጋፊ ነን የሚሉት እናንተም ሆናችሁ እነዚህ ልጆች አንድ ሆኖ ታርቆ እንዲመጡ አንድ መጀመሪያም ያገናኛት እነዚህ ልጆች ኦዲየንስ ነው አይደል? ኦዲየንስ ያገናኘው ኦዲየንስ እንዳገናኝ ሰው ሆኖ ነው እንጂ እኔ እንጃ እንደ ሰው ቢሆን እነዚህ ልጆች ቆሞ እንዳይሄዱ ነበር የምናደርግ የነበረው። ግን አይደለም፣ እንደ ሰው አይደለም፣ እንደ እግዚአብሔር እንዳለው ነው። እግዚአብሔር እንዳለው ነው የሚሆነው። አንድ ሰው እኔ ማቀው በአገሬም ደንብ ሳቅ ስለት የምንሳለው ወይ ስግደት ላይ ሆነሽ እግዚአብሔር በሰላም